ደስ የሚለኝ ትኩረት ብንወስድበት የለውጥ ሰዎች ምን እንደሚመስሉ ባለፈው ሳምንት ጨረፍ ያደረኩትን ህይወታቸው ምን እንደሚመስል እናያለን። ሰው በመማር ብዛት እግዚአብሔር የሚፈልገውን ህይወት መኖር አይችልም። የሚገርማችሁ ነገርና ይሄ ያው እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ባለበትም ምድር ላይ ሰው ሆኖ ባለበትም ዘመን ላይ ከራሱ ከጌታ ኢየሱስ የተማሩ አሉ፣ ግን ህይወት አልሆናቸው። ኢየሱስን ነካክተውት ደባብሰውት ሁሉ ህይወት አልሆነላቸው። እና እግዚአብሔርን አንድ ልንለምን የሚገባን ወገኖቼ የሶስት ሳምንት ክርስቲያኖች ታስታውሳላችሁ አይደል? የተሰሎንቄ ሰዎች ድነው በሶስት ሳምንት ነው በዓለም ሁሉ የሚሰማ የህይወት ፍሬ ያፈሩት። እና ሁሉ ጊዜ ሳንረሳ እግዚአብሔርን መለመን ያለብን ነገር እግዚአብሔር በህይወታችን ፍሬ እንዲያገኝ የምንማረው የምንጸልያቸው ጸሎቶች የምንሰማቸው ምናነበውም የእግዚአብሔር ቃል ለህይወት እንዲሆን። ለዚህ ነው ዕብራውያን ላይ ቃሉ ከሰሚዎቹ ጋራ በእምነት ስላልተዋሃደ ይልና አልጠቀማቸውም። እና እንዲጠቅመን ወገኖች እንዲጠቅመን ዮሐንስ ይሄንን ነው የሚለው። በቃ ለህይወት ብቁ የሆነ ነገር እዚህ ላይ ተጽፎላችኋል፣ ሌላ ፍልስፍና አያስፈልጋችሁም ይለናል። ለመዳን የሚሆን ብቁ ሰው የሚድነው እኮ በአንድ ቃል። ማርቲን ሉተር ዓለም አቀፍ ለውጥ እኮ ያመጣው በአንድ ቃል። አንድ ቃል ሐዋርያው ጳውሎስን እኮ አንድ ቀን ነው ጌታ የተገናኘው፣ ከዛ በኋላ አልተመለሰም። እና ለለውጥ ያርግልን እግዚአብሔር ይመስገን። እና የለውጥ ሰው ብለን ጀመርነው። ለውጥ ስንል ምን ማለታችን? አሁን እኛ ምንማርበት አብረን የምንማርበት አውድ ምን ማለት መሰላችሁ? አካባቢያችን ሁሉ ከተሸነፈበትና ከተዋጠበት ነገር በላይ ሆኖ እንደ እግዚአብሔር ሐሳብ እግዚአብሔር ያሰበልንን ልክ መኖር ማለት ነው። አሁን እኛ ለውጥ ብለን የምናወራው ሁሉ የተዋጠበት ሁሉ ሰው አካባቢያችን ከሚመሰክርለት እርግጠኛ ከሚሆንለት ሰው ሁሉ ከተሸነፈለት ካመነበት በላይ ሆኖ መኖርና ከዛ ለሌሎች ደግሞ ያንን ኑሮ ማኖር። ምክንያቱም ብርሃናችን ለሌላ ወጥቶ ደግሞ የተሸነፉ ሰዎችን የማምጣት አቅም ማለት ነው። ለውጥ ስንል ሌላ ነገር አይደለም። ምክንያቱም ብዙ የክፋት ለውጦችም ስላሉ፣ እኛ ግን ሰው ሁሉ ከተሸነፈበት ክፋት ጥሪያችን ከመጀመሪያው ጀምሮ ይሄ ነው። አማኝ የተጠራው ሁሉ ከተሸነፈለት ካመነበት መውጣት አይቻልም ከሚልበት ለውጥ አምጪዎች ነን። ተለውጠን ለውጥ አምጪዎች ነን። ዘመናችን በጣም ሁሉ ሰው እንደ አቅሙ የሁሉ ነገር የዓለማችን በሙሉ መረጃ በእጁ ያለበት ጊዜ። ስለዚህ ሁሉ ሰው የተለወጠ ይመስላል ስለሚናገር፣ የተቀነጫጨበ መረጃዎችን ስለምናውቁላችሁ። ስለ አሜሪካን ብንጠየቅ እናውቃለን፣ ስለ አውሮፓ ብንጠየቅ እናውቃለን፣ ስለ ብዙ ሰው ስለ ግለሰብ ብንጠየቅ በጣም እናውቃለን። የቀነጨብናቸው መረጃዎች። ስለ እግዚአብሔር ግን እግዚአብሔር ጋር ስትደርሱ ግን ለለውጥ ነው እውቀታችን ሊሆን የሚገባው። ስለዚህ የለውጥ ሰው ማለት እግዚአብሔር ጋር ተደርሶ ተለውጦ ለሌላው የመለወጥ ምክንያት አካባቢው ከተዋጠበትና አካባቢው ካሳመነበት ካሸነፈበት በላይ ሆኖ የመኖር አቅም ከእግዚአብሔር ያገኘ ማለት እንጂ የሆነ እንቅስቃሴ አድርጎ የሆነ ለውጥ የሚያመጣ ሰው ማለት አይደለም። ግን በቃ ባለንበት ዓለም ዮሐንስ 17ም የተጻፈልን ይሄ ነው። ጌታ ኢየሱስ ክርስቶስ ስለኛና ስለ ደቀ መዛሙርቱ ሲጸልይ እዚቹ ዓለም ላይ እያሉ ተለውጠው ለለውጥ የሚሆኑ ሰዎችን ይኸው በፊት አቅርቤያለሁ።
ከይሁዳ በስተቀር ከካደው በስተቀር ላለ ሁኔታ ከተሸነፈው በስተቀር ይሄው እዚህ አድርጌያለሁ ቀሪው የመንፈስ ቅዱስ ነው ብሎ ለመንፈስ ቅዱስ ሰጠ። ስለዚህ ሁላችንም እንደ አቅማችን እንደ መረዳታችን እንደ ዕውቀታችን ለለውጥ የተጠራን ቢያንስ ያንድ ቤተሰብ ህይወት ልንለውጥ ይገባል። ለውጥ ስንል ግን መንፈሳዊ ህይወት ብቻ ማለታችን በምድሩም በሰማዩም ለውጥ አምጪ ለመሆን የተጠራን። ዮሴፍ ከገባ በኋላ የጴጢፋራ ቤት ተለወጠ ነው የሚለው መጽሐፍ ቅዱስ። ድጋሚ እንደ ድሮ መኖር የጴጢፋራ ቤት አልቻለም። ሳሩ ለመለመ፣ ቤቱ አምርበትም ነበር፣ አማረበት፣ እቃዎቹ እንዳሉ ናቸው። ግን አንድ የለውጥ ሰው ከገባ በኋላ ግን ቤቱ በሙሉ ተለወጠ ይላል። ቢያንስ ተቀጥረን የምንሰራበት ቤት ውስጥ ለውጥ አምጪዎች ነን። አሜን። ስለዚህ የለውጥ ሰው ስንሆን የሆነ ፖለቲካ እንቅስቃሴ የምናደርግ ሆነን ራሳችንን ወይንም የሆነ ታምረኛ ስራ ለመስጠት እኛ ራሳችን ታምር ነን። ከዚህ የሚበልጥም ተአምር ደግሞ የለንም። ብዘለው ይሻላል ይመስለኛል። ይሄ አሁን አስፍታችሁ ካልሄዳችሁት አሁን አስፈላጊ ሆኖ አልታየሻለኝ። ለውጥ ሁሉ በእግዚአብሔር የሚመጣ ነው። እግዚአብሔር መንግስታትን ቀይሯል። የሀገርን ሁኔታ ቀይሯል። ሀያላን ሰዎችን ተቀይረዋል። ወይም ሀያላን ሰዎች ብዙ ነገር ቀይረዋል። ግን የተቀየረው ነገር በሙሉ ከእግዚአብሔር ቁጥጥር የወጣ አይደለም። እንደው በትንሹ ምነግራችሁ በጣም ለውጥን የሚናገሩ መጽሐፍቶች አሉን። ለምሳሌ ትንቢተ ዳንኤል፣ የዮሐንስ ራእይ ማለት የዘመናትን ለውጥ ነው የሚናገረው እና በዛ ዘመን ውስጥ ደግሞ ለውጥ አምጪ ሰዎችን ነው የሚናገረው። ምዕራፍ 2 ጋር ስትሄዱ እንዲሁ በደፈናው እንሄድና ህልሙን ሲፈታ ዳንኤል ስለሚመጣው ዘመንና በሚመጣው ዘመን ውስጥ ለውጥ ስለሚያመጡ ሰዎች ነው የሚናገረው። ታስታውሳላችሁ? የወርቅ መንግስት፣ የብር መንግስት፣ የመዳብ መንግስትና የብረት የሸክላ መንግስት 4 መንግስታትን ይናገራል እና በእነኛ መንግስታት ውስጥ ስለሚነሱት ነገስታት ይናገራል። እዩ መቼ ነው? ሳይጀመር ስለ ባቢሎን ይናገራል። ስለ ባቢሎን መንግስትና ስለ ባቢሎን ይናገራል። ይቀጥልና ስለ ፋርስና ስለ ሜዶን ይናገራል። ይቀጥልና ስለ ግሪክ መንግስት ይናገራል። ይቀጥልና ስለ ሮም መንግስት ይናገራል። ከዛ ደግሞ ዘላችሁ ደግሞ ራእይ ጋር ስትመጡ ደግሞ ከሮም መንግስት ቀጥሎ ደግሞ እስከ ኢየሱስ ክርስቶስ መንግስት ማለት እስከ ዘላለሙ ማለት ነው። የምድሩ መንግስት ጸጥ እስከሚልበትና የኢየሱስ ክርስቶስ መንግስት ደግሞ ምን እንደሚሰራ ደግሞ ራእይ ላይ ይናገራል። ምዕራፍ 2 ላይ ስለነዚህ መንግስታት ይናገርና ምዕራፍ 7 ላይ ደግሞ እነኚህ መንግስታት ምዕራፍ 2 ላይ እነኚህ መንግስታት በሰው አይን ሲታዩ ነው የሚመስላቸው። እናንተ እንድታነቡት ብዬ ምዕራፍ 7 ላይ ደግሞ በእግዚአብሔር አይን ሲታይ ደግሞ እነኚህ የናቡከደነጾር የባቢሎንን መንግስት፣ የሜዶንና የፋርስን መንግስት፣ የግሪክን መንግስት፣ የሮምን መንግስት ይናገራል። እነኛን ደግሞ ምን አድርጎ ይናገራል መሰለ? በአውሬ መስሏቸው ይናገራል። በእግዚአብሔር አይን ሲታዩ እንዴት አውሬ እንደሆኑ፣ ቀንድ ያለው አንበሳ፣ ድብ፣ የሆነ የማይታወቅ ግን ቀንዱ አንድ ሆኖ የበቀለ መንግስት ነኝ ስለ መንግስታት። ስለዚህ ምን ልላችሁ ፈልጌ ነው? ለውጥ በዓለማችን የተጀመሩት ከመጀመሪያው ጀምሮ የተጀመሩት ለውጦች የሚጠናቀቁበት ድረስ ሁሉም በእግዚአብሔር የታወቀ ነው። ስለዚህ ለውጥን ስታስቡ ለውጥ ሰው በራሱ ብድግ ብሎ የሆነ ለውጥ ሊያመጣ አይችልም። በእግዚአብሔር እግዚአብሔር አብርሃምን እንደዚህ ያለው ከ400 ዓመት በኋላ ለውጥ ይመጣል
እና አሁንም የምንኖረው በእግዚአብሔር ዕውቀት ውስጥ ነው። ስለዚህ ለውጥን ስናስብ ያው ብቻችንን የሆነ ለውጥ እንደምናመጣ እንዳናስብ ይረዳናል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ለውጥ ከአካባቢያችን ካለንበት ሁኔታ ከሚመሰክርበት ሁሉ ከተዋጠበት ውጪ ለውጥ ማምጣት፣ ሌላ አመለካከት መያዝ፣ በአመለካከት አይቀርም ደግሞ ከአመለካከት ደግሞ ወደ ስራ የሚመጣ ህይወት መያዝ፣ ከዛ ያንን ህይወት ደግሞ ለሌላው ማድረግ ማካፈል ማለት ነው። እና እነዚህ የለውጥን ሰዎች ባህሪ ብንጀምር ወይም ህይወታቸውን ብንመለከት ለውጥ አምጪ ሰዎችን እናያለን። እነማን እንደሆኑ በምን ሁኔታ ውስጥ ለውጥ እንዳመጡ እንመለከታለን። የነዚህን ሰዎች ህይወት ግን ምን እንደሚመስል ማየት ከህይወታችን ጋር እያገናኘን ራሳችንን መልክ እናስይዛለን። ለለውጥ፣ ለቤተሰባችን ለውጥ፣ ለሀገራችን ለውጥ፣ ለቤተ ክርስቲያን ለውጥ፣ ላለንበት ሁኔታ ለውጥ አምጪ መሆን እንደምንችል ህይወታችንን እያዘጋጀን እግዚአብሔርን እንጠብቃለን። ለለውጥ የሚበቃ ማንነት እግዚአብሔር በውስጣችን ስላስቀመጠ ማለት ነው። የመጀመሪያው እነኚህ የለውጥ ሰዎች የሚገርማችሁ ነገር ከምትገምቱት በላይ በህይወታቸው ትልቅ ትህትና ታያላችሁ። ትልቅ የህይወት ትህትና አላቸው። ሙሴን ብትመለከቱ ሙሴ የለውጥ ሰው ነው እንደምታውቁት። ሰሞኑን ጸሎት ላይ በጣም ደጋግመን እናነሳለንና ስንት ትውልድ እንደሆነ እናንተ ትውልድ የሚባለው ስንት አመት እንደሆነ አስቡና 400 ተጨማሪ 30 አመት አለ። 430 አመት ሰው ሁሉ የለመደውንና የተዋጠበትን ከተዋጠበት ውጪ ሆኖ አንድ ትውልድ በሙሉ አንድ ሰው ነው ይዞ የወጣው። ሚሊዮን ህዝብ አንድ ሰው ሰንጥቆ ይዞ ወጣ። ሃሌሉያ! አንድ ግለሰብ የለውጥ ምክንያት ሆነ። ትህትናውን ግን እንየው። ይሄ የታላቅ ለውጥ ምክንያት የሆነ ሰው በጣም ከምታምኑት በላይ። በነገራችን ላይ እንደምታውቁት የለውጥ ሰዎች ብዙ ጊዜ በባህሪ ተመሳሳይ ናቸው። መጽሐፍ ቅዱስም ስታዩ እናንተም በምታውቁት ደረጃ በየደረጃችሁ ስታውቁ ተመሳሳይ የሆነ ባህሪ አለ። የሆነ ጥንካሬ፣ ኃይል፣ አቅም ታዩባቸዋላችሁ። ግን አብዛኛው ትህትና የላቸው። ስለዚህ ይበላሽባቸዋል። አምላካችን እግዚአብሔር የለውጥ አምላክ ነው፣ ግን እጅግ ትሁት ነው። ከእግዚአብሔር ጋር ለውጥ የሚያመጡ ሰዎች በህይወታቸው ውስጥ የመጀመሪያው የምታገኙት ትህትና ነው። ሙሴ ምዕራፍ 4 ላይ እዩት እስቲ። ምዕራፍ 4 አልፎ አልፎ እናነባለን ብዙ ቃል ስለምናበዛ። ቁጥር 10 እንደለ ሙሴም እግዚአብሔርን ጌታ ሆይ እኔ አፌ ኮልታፋ ምላሴ ጸያፍ የሆነ ሰው ነኝ። ከትናንት ወዲያ ዘጸአት 4:10 ከዛ ዘኍልቍ 12:3 ሙሴም እግዚአብሔርን ጌታ ሆይ እኔ አፌ ኮልታፋ ምላሴም ጸያፍ የሆነ ሰው ነኝ። ከትናንት ወዲያ ባሪያህንም ከተናገርከኝ ጀምሮ አፈ ትብ ሰው አይደለሁም። እግዚአብሔር የሰውን አፍ የፈጠረ ማን ነው ብሎ ተናገረው እና ይቀጥልና ደግሞ ቁጥር 13ን ደግሞ እናነባለን። እርሱም ጌታ ሆይ በምትልከው ሰው እጅ ትልክ ዘንድ እለምንሃለሁ አለ። 12:3 ደግሞ ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። ይሄንን ራሱ ጌታ እግዚአብሔር ነው የተናገረውና በጣም ትሁት እበቃለሁ ብሎ የማያስብ ሰው ነው። እግዚአብሔር በአፉ ነው የመሰከረለት። በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ነበረ ይላል። አንደኛ ሳሙኤል ምዕራፍ 3 ቁጥር 4 እስከ 9 እንመለከታለን። አንደኛ ሳሙኤል
ምዕራፍ 3 ከ4 እስከ 9 እና አንደኛ ሳሙኤል ምዕራፍ 7 ከ13 እስከ 15 ደግሞ ሳሙኤልን እናያለን። እግዚአብሔር ሳሙኤልን ጠራው፣ እርሱም እነሆኝ አለ። ወደ ኤሊም ሮጠ፣ እነሆኝ የጠራኸኝ አለው። እርሱም አልጠራሁህም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለው። እርሱም ልጄ ሆይ አልጠራሁህም፣ ተመልሰህ ተኛ ብሎ መለሰ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበር፣ የእግዚአብሔርም ቃል ገና አልተገለጠለትም ነበር። እግዚአብሔርም ሳሙኤልን እንደገና 3ኛ ጊዜ ጠራው። እርሱም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። ኤሊም እግዚአብሔር ብላቴናውን እንደጠራው አስተዋለ። ኤሊም ሳሙኤልን ሄደህ ተኛ፣ ቢጠራህም አቤቱ ባሪያህ ይሰማልና ተናገር በለው አለው። 7:13 እና 15 ደግሞ እናያለን። ፍልስጤማውያንም ተዋረዱ። ዳግመኛም ከዚያ ወዲያ ወደ እስራኤል ድንበር አልወጡም። በሳሙኤል ዕድሜ ሁሉ የእግዚአብሔር እጅ በፍልስጤማውያን ላይ ነበረች። በሱ ዘመን ሁሉ የእስራኤል ጠላት ጸጥ ረጭ ብሎ የተዋረደበት ዘመን ነበር። ታላቅ ለውጥ አምጪ ነበር። ከምን እስከ ምን እንደሆነ ታውቃላችሁ? ከቤተ መቅደስ እስከ ቤተ መንግስት ለውጥ ያመጣ ሰው ነው ሳሙኤል። ከቸርች የጀመረ ሰው እስከ ሀገር ለውጥ ያመጣ ሰው። ሳሙኤል ባለበት ዘመን እስራኤል አቅም ማግኘት አልቻለም። ግን የመጨረሻ ትሁት ነው። ቀጥሎ ምዕራፍ 4 ላይ ስታነቡ ኤሊ ይመጣና እባክህን እግዚአብሔር ያለህን ንገረኝ ሲል እግዚአብሔር ሌሊቱን ሙሉ ሲጠቀጥቀው ነው ያደረው። ይሄን ቤተሰብ እደመስሳለሁ ሲለው ነው ያደረው። ግን ከከባድ ትህትና የተነሳ ለመናገር እንኳን ፈቃደኛ እግዚአብሔር እኮ እያለ ያለው ምንድነው? ከነሱ ይልቅ አንተን መርጫለሁ፣ አሁን አንተ ነህ ቦታውን የምትይዘው እያለ ሳሙኤል ግን የመናገር አቅም አልነበረው። ለኤሊ የድፍረት ቃል አላወጣም ወገኖች። እጅግ ትሁት። ልክ ተመሳሳይ ነገር ሳሙኤል አንደኛ ሳሙኤል ምዕራፍ 18 እና 19 ላይ እናንተ አንብቡት። 19 18 10 ላይ 19 8 18 ላይ ሄዳችሁ ብታነቡ ክፉ መንፈስ ከእግዚአብሔር ዘንድ ይላል ከእግዚአብሔር ዘንድ ወደ ሳኦል መጣ፣ ከሳኦልም የእግዚአብሔር መንፈስ ራቀ። ዳዊትም በገና ይመታ ነበር። በገና እየመታ ሳኦል ከግድግዳ ጋር ዳዊትን አጣብቀዋለሁ ብሎ ወረወረበት ይላል። ዘወር ብሎ አመለጠ ይላል። ከዛ በኋላ ያለውን ህይወቱን በሙሉ ብትመለከቱ የመሸሽ ህይወት ታገኙበታላችሁ። ምዕራፍ 24 ቁጥር 6 ብናነብ ደስ ይለኛል ስለ ዳዊት። ሰዎቹንም እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄንም እጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው። የምወደው ሁሉ ጊዜ የምጠቅሳት ጥቅስ ማለት ነው። አብሮት የነበሩትን 400 ሰዎች እግዚአብሔር የቀባው ነውና እጄን በላዩ ላይ ትህትና እኮ ነው ወገኖች፣ ታላቅ ትህትና። ምን ያክል የትህትናውን ጥልቀት ስትመለከቱ ሁሌ እንደምናገረው እቺ ደቂቃ ማለት የከባድ መጨረሻ ስሜታዊ የምታደርግ ዳዊትን ለሌላ ነገር የምትጋብዘው ደቂቃ ላይ ዳዊት ራሱን ተቆጣጠረ። ከየት አምጥቶ ነው የተቆጣጠረው? ልጁ ተጀምሮ እስኪያልቅ ትሁት ነው። ባይገርማችሁ ምዕራፍ 17 ላይ እኮ ወደ ሰልፉ ሮጠን ስትመለከቱ ጀግንነቱን ታያላችሁ። ግን እንዴት በትህትና የተቃኘ ጀግንነት መሰላችሁ? ምክንያቱም ወንድሙ ነው መጀመሪያ የተጋፈጠው። አትችልም ተመለስ፣ እነዛን ያበ ትዕቢተኛ ብሎ የሰደበው ወንድሙ ነው። ከሱ ጋር ሲመላለስ አታገኙም ወገኖች። ወንድሙን ሲሰድብ አታገኙት። ሲሰድቡትም መልሶ አልተሳደበማ። ጌታ ኢየሱስ ክርስቶስ ፊቱን ለመጪዎች ጸጉሩን ለነጪዎች ዞር። ወገኖች ትሁት ስትሆኑ ብቻ ነው ዞር ማለት የምትችሉት። ማንም ከማንም አያንስም የሚል ማንነት ሁላችንም ውስጥ አለ። ይሄ ማንነት ከተሸነፈ ብቻ ነው። እነኚህ ትልልቅ ከእግዚአብሔር ጋር ታሪክ የለወጡ ሰዎች በሙሉ ትሁታን ናቸው።
ታሪክ የሚለውጥ አቅም ውስጣቸው አለ። ግን ያ ታሪክ የሚለውጥ አቅም በምን ተቃኝቷል መሰላችሁ? በታላቅ ትህትና ተቃኝቷል። ማቴዎስ 3:11 እስኪ እናንብበው። እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። ከዛ በኋላ ጌታ መጣ። አጥምቀኝ አላጠምቅም፣ መጠመቅ አለብኝ። ሁለት ትሁታኖች ተገናኙ፣ ለውጥ አምጪዎች። የተዘጋ የእግዚአብሔር መጽሐፍ፣ የተዘጋ የእግዚአብሔር ዘመን፣ የተዘጋ ሰማይ ላይ ነው የተገናኙት ሁለቱም። ለውጥ ታላላቅ ለውጥ በዓለም ታሪክ ውስጥ የማይደገም ለውጥ አምጪዎች ናቸው። ሁለቱም ግን እጅግ ትሁታን ታዛዦች፣ አንዱ ለሌላው የሚታዘዝ የሚደማመጡ፣ አንተ ትበልጣለህ የሚባባሉ። ይው ጫማውን ለመሸከም አይገባኝም የሚል ሰው ደግሞ ራሱን ግልጽ ሲያደርግ እኔ እኮ በውሃ ነው ማጠምቃችሁ፣ እሳት አምጪው ሌላ። ታውቃላችሁ ልክ ኢየሱስ ክርስቶስ እንደመጣ ዮሐንስ ዞር ነው ያለው። ዞር ብሎ በታሰረበት ቦታ የጠየቀው ጥያቄ የምንጠብቀው ተስፋ የምናደርገው አንተ ነህ። ቦታ መልቀቅ ቀላል ይመስላችኋል? በጣም እኮ ከባድ ስልጣን እኮ ነው ዮሐንስ። ምክንያቱም ቤተ መንግስትን የሮምን መንግስት አገልግሎቱ አነቃንቋል። አነጋጋሪ ሰው ሆኗል። ባየሁት አለ ሄሮዶስ እኮ ነው የሚለው። ባየሁት የሚል ቤተ መንግስት ውስጥ እንደ ባየሁት የሚባል የሚናፈቅ ሰው ኢየሱስ ሲመጣ 1:19 ዮሐንስ 1:29 ላይ ምን እንደሚል ታውቃላችሁ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያውላችሁ ብሎ ነው የለቀቀው። ወገኖች ትዕቢት ካለ ሰይጣን አለ፣ ትህትና ካለ እግዚአብሔር አለ። እንዳትጠራጠሩ ህይወታችንን ልንፈትሽ ይገባል። ትዕቢት ካለ እንዳትጠራጠሩ ጥቁሩ ሰይጣን አለ ወይ ነጩ ሰይጣን አለ። የሰይጣን ከለር ብዙ ነው። አንዳንዴ እንደኛ ጠይም ይሆናል። ጌታ ኢየሱስ ክርስቶስ ግልጽ አድርጎ ተናግሮ በምንም ተአምር ማንነታችሁን አታሳስቱኝም አላችሁ። እንዴት አትሳሳቱም ሲሉ ልንገራችሁ አለ። የምትሰሩት ስራ የዲያብሎስ ስራ ነው፣ የአብርሃምን ስራ አይደለም አላችሁ። ዝም ብሎ በዘፈን ወይንም በጥሩ ሙዚቃ መሳሪያ ወይንም በመዝሙር በመሰለ የአብርሃም ልጅ ነኝ አይባልም አላችሁ። አይደላችሁም አላችሁ። ወገኖቼ መንግስት ሁለት ብቻ ነው። መጽሐፍ ቅዱሳችን ይኸው የግሪክ መንግስት ምዕራፍ 2 ላይ የናቡከደነጾር የባቢሎን መንግስት ምዕራፍ 2 ላይ በጥሩ ቋንቋ ነው የተገለጸው። ምዕራፍ 7 ላይ ግን አውሬ ነው የተባለው። የብዙ የፍልስፍና ምንጭ የሆነችው ሀገር ግሪካዊ ሆነኝ ግሪካዊ ቀላል ሰው ነው ዘረ ቀላል አይደለም የሚሉ አውሬ ይለዋል እግዚአብሔር ሲያይ። ወገኖች የእግዚአብሔር መንግስት አውሬውን አውሬ ነው የሚለው፣ ሰይጣንን ሰይጣን። የእግዚአብሔር ግልጽ መንግስት እንደሆነ ነው የምነግራችሁ። ግን ያልተሸፋፈነ መንግስት። እኔ በስብከቴ እናንተ በስብከታችሁ፣ እኔ በትምህርቴ እናንተ በትምህርታችሁ፣ ወይ በትንቢታችሁ ወይ በትንቢቴ ልሸፍን እችላለሁ። ግን ቁርጥ ነው። ከሁለት አንዱ ዓለም ቸርች እያለን አዎ ቸርች እያለን እያገለገልን አዎ እያገለገልን ከአንዱ መንግስት ነው የምንሆነው። ይቻላል። ምክንያቱም ማቴዎስ 7 ላይ ምን ይላል? ስታገለግሉ ኖራችሁ እንዴ አጋንንት አስወጥተን ነበር፣ ታምራት አድርገን ነበር። ምን ነክቶ ነው እናንተን አላውቃችሁም እላለሁ። ራሱ ጌታ ኢየሱስ በከናፍርቶቹ ነው የተናገረው። መንግስት ሁለት ነው። ሶስተኛ መንግስት ሰው ላይ የለም። ሶስተኛ ገዢ የለም። መጽሐፍ ቅዱሳችን ቀጥቅጠን ሰሞኑን ኤፌሶን ላይ እንደምንማር ኖ የኔ ሐሳብ ነው ብትሉ እኮ ሐሳብህ እኮ በእግዚአብሔር ሐሳብ ቢዋጥ ኖሮ የምታስበው ሐሳብ የእግዚአብሔርን ሐሳብ ይሆን ነበር። ዮሐንስ
ዮሐንስ ወንጌል ምዕራፍ 15 ላይ አባቴ ገበሬ እኔ ግንድ እናንተ ቅርንጫፍ ቀጥሎሳ ስትሉ ቀጥሎማ እኔም ወዳውን ነው የምትወዱትና የምትለምኑትን ሁሉ ሰጣችኋለሁ። ለምን? ከግንዱ በወጣው ህይወት ውስጥ ስለምትኖሩ። ከተጣበቃችሁና ቅርንጫፍ ከሆናችሁ፣ ካልሆናችሁ አናውቅም ከየትኛው ግንድ እንደምትቀበሉ። በነገራችን ላይ መንግስተ እግዚአብሔር ግልጽ ነው። ትሁት ኃያል መንግስት ይዘው መጡ። ዮሐንስም ኢየሱስም ስብከቱን ሲጀምሩ እንዲህ ብለው ነው የጀመሩት እኮ የእግዚአብሔር መንግስት ቀርባለች። በጣም አጭር ነው ስብከቱ። ሁለቱም የእግዚአብሔር መንግስት የሚል ነው ይዘው የመጡት። ሁለቱም ቀላል ስብከት ነው የሰበኩት። ግን እነ ሄሮድስን እነ ጲላጦስን የሮምና የእስራኤልን መንግስት ከምድር ጫፍ እስከ ጫፍ ያሉትን መንግስታት የሚገለባብጥ የሌላ መንግስት ሐሳብ፣ ብርቱ መንግስት፣ ከሞት የሚያስነሳ መንግስት፣ ተደርጎ የማይታወቅ የማይደገም ታሪክ የሚያመጣ መንግስት ይዘው የመጡ ግን እጅግ ትሁታን ጥልቀት ያለው ትህትና፣ አርቲፊሻል ያልሆነ ትህትና፣ እማትሰብሯቸው የተሰበሩ። ኢየሱስ እኮ የተሰበረ ሆኖ እኮ አቅሙን ሲናገር ምን እንደሚል ታውቃለህ? የተቀጠቀጠ ሸምበቆ አይሰብርም ይጠጋግናል እንጂ። ትንሽ የምትበራ ጧፍ አያጠፋም፣ ብርት እንድትል ያረጋታል እንጂ። ሰባራ ሆኖ ባይመጣ ኖሮ እኮ የደረሰበት ስብራት ነው። የጥላቻው ብዛት፣ የክትትሉ ብዛት፣ በየአገልግሎቱ የሚፈጥሩት ፈጠራ፣ እሱን ለማሰናከል መንግስታዊ ግጭት ለማምጣት፣ ሀገራዊ ግጭት ለማምጣት፣ ሰዋዊ ግጭት፣ ሃይማኖታዊ ግጭት ለማምጣት ከሃይማኖት ጋር ያጋጩታል። የሃይማኖት መሪዎቹ ነብር ናቸው። በቦታቸው ቀልድ አያውቁ። ግን ኦሬዲ ተሰብሮ ነው የመጣው። ተሰብሮ የመጣ ተገላገለ። ተሰብሮ የሚኖር እኮ የተገላገለ ነው። ጠዋት ላይ ትሁት ከሆናችሁ ብዙ ግብ እንደሚቀርላችሁ ታውቃላችሁ። ከጠዋቱ ነው እግዚአብሔር ትሁታን ያድርገን። ለዚህ ነው ትንቢቱ ላይ ጌታሽ ትሁት ሆኖ በምን ላይ በአህያይቱ ውርንጭ ምን ሆኖ ትሁት ሆኖ የወርቅ አክሊል ደፍቶ አይደል? እስኪ ጨርቅ አንጥፉልኝ፣ ጨርቃችሁማ ምንድነው ለኔ እያለ አይደል? ያውን እኮ እንደሱ እነዚህ ነው አገልጋይ ብላችሁ የምትቀበሉትና የምትሰሟቸው በቲቪዎቻችሁ በስልኮቻችሁ ጨርቅ የሚነጠፍላችሁ ቅር ሳይላችሁ ማን ኦፍ ጎድ ውመን ኦፍ ጎድ የምትሏችሁ በዚህ በትቢት ፈጽሞ ከመንግስቱ ውጪ የሆነ ከቃሉ ውጪ የሆነ እነዚህን ቅር ሳይለን ዘይታቸውን እንገዛለን። በቤት አንዳንዶቻችን ቤት የሰባቱም ወይ 10ም ኮኑ የ10ም ዘይት አለ ፎቶ ተለጥፎበት። ቅር ሳይለን እንቀበዋለን። ምን በራሳችን ላይ የጨመርን እንዳለን ባወቃችሁ አልገባችሁ። እጅ የሚጭኑባችሁ አልገባችሁ። እኛ ብዙ ጊዜ አንናገር፣ ግን ቃሉ ሲያስገድደን ደግሞ እንናገራለን። ስትንበረከኩ በእነሱ ስልጣን ስር ነው የምትንበረከኩት። በነገራችን በገዛቸው መንፈስና አጋንንት ስር እንደምትንበረከኩ አትጠራጠሩ። የምንለቀለቀው ዘይት ስንገዛ አንድ ነገር ቤታችን ገዝተን አስቀምጠናል። እኛ የምናውቀው የመጽሐፉ እግዚአብሔር እንዲህ ትሁት ነው። እንዲህ የትህትናው ልክ ሁሉ ጊዜ እንደምንለው መገለጽ የማይችል ትሁት ዳዊት በገና እየመታ አጋንንቱን እያባረረለት ሰይጣኑን እየሸኘለት ሊያጣብቀው ሲል ምንም ውዝዋዜ ጭንቅላት መነቅነቅ እኮ የለም። ልጁ ውጥት ጋሼ ከሚያጣብቁኝ ብሎ ይወጣል። አሁን ደግሞ ና ብዬሃለሁ ና ይለዋል። ቤተ መንግስት ቁጭ ብሎ ጋሽ ይመጣል፣ ደግሞ ይመታል፣ ያጣብቀዋል። ሲያዩ ያርፋል እኮ ሳኦል ግን ይቀናበታል። ድጋሚ ቅናት ክፉ ነው ምለው ለሱ ይቅናት አንድ አይወዝውዛችሁ በኢየሱስ ስም ይሰበር። ክፉ ሰይጣን
እኔ ብዙ ኃጢያቶች ክፉ ናቸው እንደ ቅናት ግን ክፉ ነገር አላየሁም ወገኖች የማይበርድ ወራት እየለየ ብድግ የሚል ኃይሉን የሚያድስ ይወድርበታል ይልና መጨረሻ ላይ ዮናታን እባክህን አለው አገልግሎቱን መቀጠል እፈልጋለሁ ግን የሚወረወርብኝ እና የሚመስለኝ ሊገለኝ ነው እንዴት ይሻላል ጠቅልሎ ጫልካ ገባ ልጁ ትሁት እኮ ሁሌ ዞር ነው የሚለው ትሁት አይን አፍጥጦ እንጥንቅላ እኔ የነዘ አይናገር ትሁት አቅም የለውም እንደሱ አይነት ባይገርማችሁ የተሰበረ ሰው እስቲ በሽተኛ ሆናችሁ አልጋ ላይ ብትርቁ ዶክተርዬ ማን ይላል ዶክተርዬ አደራ ነፍሴን እኮ ነው የምንለው ለምን አልጋ ላይ ተጋድመን ዶክተርዬ በሰላም ዶክተርዬ ኢንጂነርዬ ፕሬዝዳንትዬ ምንም ይቻላል ፊልጵስዩስ ማንንም ሰው ባልንጀራው ከሱ እንደሚሻል አትበሉ ወገኖች እናንተ ፒኤችዲ ቢኖራችሁ እኔ ደግሞ ወይ ዲፕሎማ ብትኖረኝ ወይ ሰርቲፊኬቷ ሌላ እግዚአብሔር እኔ ውስጥ የፈጠረው ነገር አለ ከናንተ የሚለይ አለ እኮ እኔ ከዚህ ጋር እየተወዛወስኩ ስለነቀነኩ ህይወቷ ምንም አንልም እኮ ወገኖች አይ ክርስቶስ ነው ያደረው ክርስቶስ ያደረበት ሰው በየትኛው መንፈሳዊ ደረጃ አይናቅም ይገሰጻል ይመከራል ግን አይናቅም እግዚአብሔር ትልቅ ነው ግን ማንንም አይገርማችሁ ትልቅ ነው ግን ማንንም ትሁት ነው ለውጥ አምጪዎች ትሁታን እነዚህ ለውጥ አምጪዎች ለውጡን ከጀመሩ ዳር ያደርሱታል ዳዊት ሳኦልን አልናቀም ሳሙኤል ኤሊን አልናቀም ጋሼ እንዳለ ነው ይጨርስ እነ ዳንኤል ንጉሱን አላቁ እሳት እያጠፉ ከአንበሳ ጉድጓድ እየነቀነቁ እየወጡ ምን ይመጣል እያሉ ምን አራተኛ ሰው ጉድ መጣ በመንግስት ላይ የሚባሉ ናቸው ግን ትሁታን ንጉሶይ ሺህ ዓመት ይንገሱ እያሉ የሚኖሩ ትሁታን እግዚአብሔር አምላክ በስውር ከተጠናወተን ትዕቢት ያለያየን በኢየሱስም ከቤት እስከ ደጅ ልጅ በወላጁ ላይ ወገኖቼ ትዕቢት የነሰነሰ እኔ የሚመስለኝ አንዳንድ ኃጢያት ሰይጣን በደንብ ቸርች ውስጥ ገብቶ ነው የነሰነሰው የሚመቸው ምክንያቱም ትንሹም ሰይጣን ነው ያጠፋው ትልቁም ሰይጣን ነው ራስን ማረምን አጋንንት ተዋግቶኝ ድብና አርጎ ደብድቦ አጋንንት ተዋግቶ አይዋጋም አጋንንት አያስደበድብም ለማስደብደብ የሆነ ምክንያት እኔ ህይወት ውስጥ አግኝቷል ከመሬት ተነስቶ አጋንንት ስራ ፈት አይደለም ቸርች አይመጣም ቸርቹ ስለሚመቸው ነው የቸርቹ ህይወት መንፈሳዊ ልባሶቹ መንፈሳዊ ጨርቆቹ ይመቹታል የደራረብናቸው ነገሮች ስለሚመቹት እንጂ ሰይጣን ከኔና ከናንተ በላይ አስደንጋጭ ሰው በምድር ላይ የለበትም ለምን ኢየሱስ ክርስቶስ በህይወታችን ተወልዷል ግን መቆሚያ ሲያገኝ እንደምታውቁት ይጠልዛል ከወዲህ ወዲህ ሁሌ ጎል ነው ህይወቱ ስለዚህ ትውታናችሁ ከኢየሱስ ክርስቶስና ከመጥምቁ ዮሐንስ በላይ ትህትና ደግሞ አትመል ሌላውን ሳምንት እናያለን ለውጥ አምጪ ሰዎች መጀመሪያ ህይወታቸው ብናይ ለውጥ እንዴት እንዳመጡ ደግሞ ስናይ ይጠቅመናል ዝም ብሎ ለውጥ አምጪ ናቸው ተነሱ ብድግ በሉ ተነቃቁ እጅ ወደ ላይ ምናምን አያዋጣንም ብለን አቅቶናል ባይገርማችሁ ግን ለውጥ የሚመጣበት ህይወት አለው ዝም ብሎ እግዚአብሔር አንድን ሰውም ዝም ብሎ እኮ ለውጥ ዳዊትን እኮ ለውጥ አምጪነት እዛ እረኝነቱ ጋር ቤተሰቡ ጋር ወላጆቹ ጋር ልጁ በጣም ትሁት ነው ከበጎቹ ጋር ምናምን በግ እግዚአብሔር በግ ውስጥ ሰው ያለ በግ ውስጥ ሰው መሃል እኮ ሆነን በግ ውስጥ በተማሪና በአስተማሪ መካከል ግንኙነት የትህትና ግንኙነት ይሄ ልጅ ለአስተማሪው እንደሆነ ለኔማ ይጠቅማል ይላል ይሄ ልጅ ለወላጆቹ እንደሆነ ለኔማ ይላል ከእህት ከወንድሙ መካከል እንዲትሁት ከሆነማ ለኔማ ይላል እንጂ እዛ መፀኛ እዚህ እንትን አይቻልም እንጸልይ